በስተመጨረሻ ዳጣ እንግዲህ የእናት ናፍቆት ብሷት ወይዘሮ ማርታን እናቴ ነሽ እንዴ ብላ ጠይቃታለች ማለት ነው። እንግዲህ ከናታን ጋር ያወሩት ነገርና አሁን ላይ ናታን እንግዲህ ሁልጊዜ ዳጣ አባቴ አቶ ደረጀ ነው ባለች ሰዓት እንግዲህ አሁን ላይ እንግዲህ ትክክለኛ አባቷ አቶ ደረጀ ሊሆን ይችላል ብሎ ነው ያሰበው። ለዛም ነው እንግዲህ ዳጣንም የጠየቃት። ነገር ግን ዳጣ ያን ነገር አስቀይሷለች። ነገር ግን አሁን ላይ እናቴ ማርታ ብትሆንስ፣ ወይዘሮ ማርታ የኔ እናት ብትሆንስ ብላ ዳጣ እንግዲህ ይህንን ነገር ይዛ ነው ወይዘሮ ማርታ ጋር ሄዳ እንደ እናቴ ብጠረሽ ምን ችግር አለው ብላ የጠየቀቻት ማለት ነው። አሁን ላይ እንግዲህ ወይዘሮ ማርታ የሆነ ነገር አስተውላለች። ምክንያቱም ዳጣ ከመሬት ተነስታ እንደዚህ ትሆናለች ብላ ስለማታስብና እንደዚህ ትቀየራለች ብላ ስለማታስብ አሁን ላይ ወይዘሮ ማርታ እንዳለችው እናትሽ ናፍቃሽ ነው እንዴ ብላ ጠይቃታለች ማለት ነው። ምክንያቱም ዳጣ እናቷ ባይናፍቃት እንግዲህ ወይዘሮ ማርታ እናቴ ብዬ ልጥራሽ ብላ አትጠይቃትም ነበር። ስለዚህ በስተመጨረሻ ደግሞ አሁን ላይ ዳጣ ወይዘሮ ማርታን ያስደነገጠቻት ነገር ነው። እንግዲህ እናቴ አንቺን ማለት እችላለሁ እንዴ ብላ የጠየቀቻት ነገር ከባድ ነው። ወይዘሮ ማርታም ድንግጥ ነው ያለችው። ስለዚህ አሁን ወይዘሮ ማርታ እንግዲህ አቢጌል ያለቻት ነገር ወይም ደግሞ የምትላት ነገር ልታስብበት ትችላለች ከዚህ በኋላ ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ሌላው ጉዳይ ደግሞ ደረጀ ናታንና ዳጣ ያወሩትን ነገር ሰምቶ እንዳልሰማ ነው። እንግዲህ እንደሚታየው ዳጣ አሁን ላይ ቶሎ አስቀይሰዋለች። ወይዘሮ ማርታ እንዳስቀይሰቻት አሁን ላይ እቃ ፈልጎ ነው የመጣው በማለት እንግዲህ አቶ ደረጀን አስቀይሳለች። ነገር ግን አቶ ደረጀ በዛ ሰዓት እንግዲህ ዝም ብሎ አቢጌልም ስለመጣች በዛ ሰዓት ያንን ፋይል ዝም ብሎ እንግዲህ ናታንን በግልጽ ሌላ ቦታ ወይም ደግሞ መኪና ውስጥ ጠርቶት እንግዲህ ጠይቆታል። ከዳጣ ጋር የሆነ ነገር አለ ወይ፣ ግንኙነት አለ ወይ ስታወሩ ሰምቻለሁ። ለምንድን ነው ናታን የሚዋሸው? ዳጣን የሚወዳት ከሆነ ናታን ለምን አስዋሸው? ለምን ይዋሻል ነው። ስለዚህ እውነቱን መናገር አለበት እንጂ ለምን ውሸት ይዋሻል? እንደሚወዳትና እንደሚያፈቅራት እኮ ቢናገር ምንም ሌላ ነገር የሚፈጠር አለ ብዬ አላስብም። ስለዚህ እውነቱን መናገር አለበት የለበትም የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳጣ ክፍል 50 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 50 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ሰላም ለአቶ ደረጀ ሜሴጅ ልካለታለች። ምክንያቱም እስካሁን ድረስም እዚህ የተቀመጠችው ወይም ደግሞ እዚህ ቤት የተቀመጠችው የጠፋችባት ልጇን እንግዲህ አቶ ደረጀ ስለወሰደባት አሁን ላይ የት እንዳለችና የት እንደገባች በህይወት መኖሯና አለመኖሯን የማትነግረኝ ከሆነ ለትዬ ለወይዘሮ ማርታ ነው የምናገረው፣ ሁሉን ነገር አፈራርጠዋለሁ ብላለች። አሁን ላይ አቶ ደረጀ ይህንን ነገር መናገር ያልፈለገበት ምክንያት ምንድነው ብላችሁ ነው የምታስቡት? በእኔ በኩል እንግዲህ ይህንን ነገር እንግዲህ አቶ ደረጀ መናገር ያልፈለገበት ምክንያት ብዬ ማስበው ፋይሉን ለመዝጋት አስቦ ይሆናል ብዬ ነው ማስበው። ይህንን ነገር ሰላም ካወቀችና ዳጣ የሰላም ልጅ መሆኗን ካወቀች ወደ ዳጣን ከዛ ቤት ይዛብኝ ትሄዳለች ብሎ ይሰጋል። ምክንያቱም ያንን ሚስጥር በሚስጥር ከሆነ ዳጣ እናቷን ካገኘች እንግዲህ ሰላምን ከዛ ቤት ልትወጣ ትችላለች። ምክንያቱም አቶ ደረጀን ሌላ ቦታ ማግኘት ስለሚችሉ ማለት ነው። ነገር ግን አሁን ላይ አቶ ደረጀ ለሰላም ዳጣ የሷ ልጅ መሆኗን የማይነግርበት ምክንያት ይሄ ነው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ አቢጌል ሶስቱም እንግዲህ አቶ ደረጀ ናታንና ዳጣ እዛ ክፍል ውስጥ መሆናቸው አጠራጥሯታል። ጭራሽ ናታን ከዳጣ ጋር እንዴት እዛው ተቀራርባችሁ እንዴት እንደዚህ ልትሆኑ ትችላላችሁ በማለት ነው እንግዲህ አቶ ደረጀን የጠየቀችው እና ያስደነገጠችው ማለት ነው። ይህንን ወሬ ደግሞ ለወይዘሮ ማርታ በመሄድ ጠይቃት ነበር። እንዴት እነሱ አንድ ላይ እንደዚህ ሊሆኑ ይችላሉ? የሆነማ ግንኙነት ሊኖራቸው ይችላል ብላ ነው ያሰበችው አቢጌል ማለት ነው። ምክንያቱም አቶ ደረጀ የናታንና የዳጣን ነገር ባይደግፍና የሁለቱም ግንኙነት ባይደግፍ ኖሮ እንዴት ዝም ይላቸዋል በማለት እንግዲህ ስታቀሳሰብ ነበር ለወይዘሮ ማርታ። ወይዘሮ ማርታ ግን የአቢጌል ነገር ሰልችቷታል። ሁሉም ነገር ውሸት እንደሆነና ዝም ብላ ፌክ ነገር እንደምታወራ ከተረዳች በኋላ እንደሚታወቀው ወይዘሮ ማርታ አቢጌልን በኔ በኩል ዞር ብላ ተሰማታለች ብዬ አላስብም። ለዛም ነው እንግዲህ ውጪልኝ ብላ ያባረረቻት ማለት ነው። በቃ ትንሽ ነገር ስታይ ወይዘሮ ማርታ አቢጌል ትንሽ ነገር ስታይ ሄዳ ለወይዘሮ ማርታ ማቃጠርና እንደገና ደግሞ ወይዘሮ ማርታ ያላሰበችውን ነገር እንድታስብ ማድረግ ነው ፍላጎቷ። ይህ ነገር ግን በኔ በኩል ሚሳካላት አይመስለኝም።
ደግሞ አሁን ላይ እንግዲህ እንደሚታወቀው ሰላም ባለችው መሰረት አቶ ደረጀ ምንም መልስ አልመለሰላትም። ምክንያቱም አሁን ላይ እንግዲህ ዳጣን ለሰላም መናገርና ልጇ እንደሆነች መናገር ፈርቷል። ለዛም ነው ዝም ያለው። በሌላ በኩል እንግዲህ እንደሚታወቀው ውሃ ምን እያደረገች ነው? እያየናት እኮ ልትጨልል ነው እቺ ልጅ። ጭራሽ ሰላም አምሮኛል ብላ ቀይ አፈር ብላ በነገረቻት ወይዘሮ ማርታ በነገረቻት መሰረት ቁጭ ብላ መብላቷ ይሄ ነገር ጤነኛ ሳይሆን የሆነ የሳይኮሎጂ ዲስኦርደር ነበረባት ወይም ደግሞ አለባት ብዬ ነው የማስበው። ስለዚህ በእኔ በኩል ውሃን ለሳይኮሎጂ ሳይካትሪስት ማሳየት አለባቸው። እንደሚታወቀውም ናታን ያንን ስራ እየሰራ ነው። አባትየው አቶ ደረጀ እንዳለው ሁሉንም ነገር ደግሞ እንደሚታወቀው እሷም ውሃም እንግዲህ ከዛ ነገር ተቆጥባ ከያ ነገር መጥፎ እንደሆነ መረዳት አለባት እንጂ እንደዚህ እንደ ህፃን መሆን የለባትም ብዬ ነው ማስበው። አሁን ላይ ግን አቶ ደረጀ የሚያስጨንቀው ነገር ምንድነው? ናታን መደበቁ ነው። እንዴት እኔን ትደብቀኛለህ ብሎ ተናግሮታል። ምክንያቱም አባትየው እሱን እየሰጠው እንደ ልጅ እንዲከባከበው እንዲያሳድገውና እንዲቆጣም ካጠፋም ነው እንጂ አሁን ላይ ናታን እስከ መቼ ነው እየደበቃቸው የሚኖረው? እስከ መቼ ነው ዝምታን የሚመርጠው? ስለዚህ እውነቱን መናገር አሪፍ ነው ብዬ ነው ማስበው። እውነቱን የማይናገር ከሆነ ግን ለሱም ጥሩ አይሆንም ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ሌላው ጉዳይ ደግሞ አርጁን አቢጌልን እያስቸገራት ነው የሚገኘው ማለት ነው። አርጁን አቢጌል የምትፈልገውን ነገር እንግዲህ እያሳካላት የምትፈልገውን ነገር እያመጣላት፣ ነገር ግን አቢጌል አርጁንን እንደ ሰው ማትቆጥረውም። ስለዚህ ይሄ ነገር ደግሞ አርጁን ያናደዋል። እኔን ለምንድን ነው እንደ ሰው ማቆጥሪኝ? እኔም እኮ ሰው ነኝ፣ ስለወደድኩሽ ነው እንጂ እያለቃቀሰባት ነው። አቢጌል ግን ይሄን ነገር እሱን ለጥቅም ብቻ እንደምትፈልገው ካወቀ ለምንድን ነው እንደዚህ የሚሆነው? አርጁን ለምን አቢጌል እንደዚህ የምታደርገውን ነገር ወይም ደግሞ እሷ ያሰበችውን ነገር እንግዲህ ለቤተሰብ እናገራለሁ በማለት አቢጌልን መያዝና እሷ ላይም እሷ እንደምትይዝበት ሙድ እሱም ሙድ መያዝ ይችላል ብዬ ነው ማስበው አርጁን። ስለዚህ በዚህ ጉዳይ እንግዲህ አርጁን ሊያስብበትና አቢጌልን እሷ ሙድ እንደምትይዝበት እሱም እሷ ላይ ሙድ መያዝ ይችላል። ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። አሁን ላይ እንግዲህ ሰላም መሯታል። እንግዲህ አባትየው አቶ ደረጀ ወይም ደግሞ ከሰላም ከዚህ በፊት የወለዳት ልጅ ዳጣ እንደሆነች ሰላም ስለማታውቅ ያችን ልጅ እስከዛሬም ድረስ አልነገርከኝም። አሁንም ቢሆን ሰላም እዛ ቤት የተቀመጠችው የዛችን ልጅ እውነት ለማወቅ ስለሆነ እቺን ልጅ ካልነገርከኝ እንግዲህ ለወይዘሮ ማርታ ሁሉም ነገር አፈራርጬ ነግሯለሁ፣ ትንሽ ቀን ነው ምሰጥ ብለዋለች። ስለዚህ አቶ ደረጀ ዳጣ የሰላም ልጅ እንደሆነች ለሰላም ሄዶ ይህንን ሚስጥር ይነግራታል ወይስ አይነግራትም? እስቲ እናንተስ አሁን ላይ በስተመጨረሻ በዚህ ጉዳይ ምን ሊወስን ይችላል ብላችሁ የምታስቡት? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ እንግዲህ አቢጌል የማትፈነቅለው ድንጋይ የለም ማለት ነው። ዳጣንና ናታን አንድ ላይ እንዳይሆኑና ፍላጎቷ ይሄ እንደሆነ ስለምታውቅ አሁን ላይ ይህንን ነገር ደግሞ በሁለቱ መሀል ገብታ ለማጣላት ሙከራ ብታደርግም ይሄ ነገር ግን ለአሁኑ አልተሳካላትም። እንግዲህ ብዙ ጊዜ አቅዳለች። ለወይዘሮ ማርታን በመናገር እንግዲህ ዳጣና ናታን አንድ ላይ እንዳይሆኑ ለማድረግ ሞክራለች። ነገር ግን ወይዘሮ ማርታ በአይኗ በብረቱ ስላየችና ናታንና ዳጣ አንድ ላይ እንደሆኑ ካየች በኋላ ምንም አማራጭ እንደሌለ ነው የታያት ብዬ ነው ማስበው እንጂ ለአቶ ደረጀም ነግረው እኮ አቶ ደረጀ ምንም ነገር አልተፈጠረም ብሎ ነው የነገራት። ነገር ግን አሁን ላይ ናታን መደበቁ ትክክል ነው ብላችሁ ነው የምታስቡት? ለአቶ ደረጀ እውነቱን መናገር የለበትም ብላችሁ ነው የምታስቡት? ምክንያቱም ይሄን ነገር እውነቱን የማይናገር ከሆነ ሌላ ጊዜ አቶ ደረጀ ከዳጣ ጋር የሆነ ነገር ሲያደርጉ ወይም ደግሞ አንድ ላይ ሆነው የፍቅር ግንኙነታቸውን አብረው ሆነው ሲያሳልፉ ካየ ግን አቶ ደረጀ በናታን የሚያዝንበት አይመስላችሁም? ስለዚህ ናታን ሁሉንም ነገር ረስቶና ሁሉም ነገር ትቶ ለአቶ ደረጀ እውነቱን ቢናገር አለበት። ይሄ ይሻለዋል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ዳጣ እናቴ ብላ የጠራቻት ወይዘሮ ማርታን ነው። እንግዲህ እናቴ ትሆናለች ብላ ስላሰበች ነው። ይሄ ነገር ደግሞ የተፈጠረው እናቷ ስለናፈቀቻትና ናታንም ይህንን ጥያቄ ስለጠየቃት ነው። እናትሽ ማን ልትሆን ትችላለች ብሎ ስለጠየቃት ነበር ማለት ነው። ስለዚህ ወይዘሮ ማርታ
ዳጣ በጠየቀቻት መሰረት ላይ ተነስታ ምን ልታስብ ትችላለች? አቢጊል እንደምታስበው አይነት አስተሳሰብ ልታስብ ትችላለች ወይስ አትችልም የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።